አለይኩም ወራህመቱላሂ ወበረካቱ ተመልካቾቻችን እንዴት ናችሁ? እንግዲህ በዛሬው በጉብኝት ሰዓታችን ይህንን የመሰለ የተንጣለለ አዳራሽ ውስጥ እገኛለሁ። ኮሜርስ ነው የምገኘው፣ ኮሜርስ ግቢ ውስጥ ማለት ነው። እዚህ አዳራሽ ውስጥ እንግዲህ ዛሬ ልዩ ፕሮግራም አለ ተብሏል። ይህም ፕሮግራም እንግዲህ ዳሽን ባንክ ያዘጋጀው ልዩ የሆነ ፕሮግራም ነው ማለት ነው። በዛሬው ፕሮግራም ላይ የተለያዩ ነገሮች እንግዲህ ላውንች ይደረጋሉ ነው የተባለው። አጠቃላይ ፕሮግራሙ ምን ይመስላል የሚለውን በዛሬው የጉብኝት ሰዓታችን ላስቃኛችሁ እዚህ ተገኝቻለሁ ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ እያልኩ ጋብዛችኋለሁ። የትም እንዳትሄዱ። ስሜ አምዱ ሰማን ይባላል። ቺፍ ከወለድ ነፃ የባንክ አገልግሎት ኦፊሰር ነኝ። በዳሽን ባንክ ውስጥ ከ18 ዓመት በላይ አገልግሎት ሰጥቻለሁ እያስባለሁ። ደስ ይላል። እንግዲህ አቶ አብዱ ዛሬ ዳሽን ባንክ 4 ነገሮችን ላውንች ያደርጋል ተብሏል፣ ወይም 5 ነገሮችን ላውንች ያደርጋል ተብሏል። ምን ነገር ነው ያዘጋጀው? እስከማውቀው ጓጓው ነው ራሱ። መልካም። ዳሽን ባንክ ያው እንደ ስሙ አንድ እርምጃ ቀዳሚ ነው ታውቃላችሁ። በቴክኖሎጂም ሁልጊዜም ወደፊት የሚራመድ ባንክ ነው። በመሆኑ ከቴክኖሎጂ ጋር የተያዙ ወደ 4 ፕሮዳክቶች ዛሬ ላይ ኦፊሻሊ ላውንች አድርገዋል። አንደኛው ያው ከስተመሮቻችን ብራንች መቅረብ ሳይጠበቅባቸው ቤታቸው ሆነው የሚሰሩበት ቦታ ሆነው ፋይዳ ብቻ ካላቸው ሂሳብ መክፈት እንዲችሉ አስቻይ ሁኔታዎችን መፍጠር ችሏል። ሁለተኛ ከስተመሮች ሪፈር በማድረግ ብቻ ኢንካም ጄኔሬት የሚያደርጉበት ማለት አንድ ሰው ስራ ፈጠራ ሆኖ 1000 አካውንቶች ካስከፈተ የ1025 ብር 25000 ብር የሚያገኝበትን አይነት የስራ እድል የፈጠርንበት የሪፈራል ካምፔን ወይም ዳሽን ባንክ የቤተሰብ ካምፔን የሚል ፕሮዳክት ላውንች አድርገናል። በሶስተኛ ደረጃ ደግሞ የቨርቹዋል ካርድ ነው። ይህ ቨርቹዋል ካርድ የሚባለው ታውቁታላችሁ ብዬ አስባለሁ። በተለይ ብዙ ጊዜ ለውጭ ያሉ ክፍያዎችን በፎሪን ከረንሲ መክፈል አዳጋች ሁኔታ ስለሚፈጥሩ ያንን ከማቅለል አንጻር በቀላሉ መክፈል የምንችልበት ካርዱ ሳይኖረን በሞባይላችን ብቻ ያን ቨርቹዋል ካርድ ክሬት አድርገን የውጭ ክፍያዎችን በውጭ ገንዘብ ወይም በውጭ ሀገር ያሉ መገበያ ተጠቅመን መክፈል የምንችልበት አስቻይ ሁኔታ ፈጥረናል። ሌላው ደግሞ ተጨማሪ ያው የዘመኑ የሶሻል ኢንፍሉዌንሰሮችን በደንብ ኢምፓክት ታውቁታላችሁ ብዬ አስባለሁ። እነሱ የምንሸልምበት የምናበረታታበት የከስተመሮችን ኦንቦርድ እንዲያደርጉልን ክሬቲቭ የሆነ ስለ ሱፐር አፕ የሚያስተዋውቁበትን ፕላትፎርም ፈጥረው እነሱን እስከ 6 ሚሊዮን ብር አካባቢ ሽልማት ያዘጋጀንበትን ፕሮግራም ነው እንግዲህ ዛሬ ያስተዋወቅናቸው። ስለዚህ እነዚህ 4 ፕሮግራሞች በዋነኝነት በዛሬው ዕለት የሚተዋወቁ ናቸው ማለት ነው። እንደው ወደ በኋላ ላይ ፕሮግራሙ በደንብ ከታየ በኋላ ደግሞ መተን በደንብ በዝርዝር እናነሳቸዋለን ብዬ ደግሞ ተስፋ አደርጋለሁ። በጣም ደስ ይለኛል። ነጃሺ ቲቪዎች መታችሁ ከኛ ጋር አብራችሁን ስለቆያችሁ በጣም አመሰግናለሁ። በሰፊው ደግሞ ከሸሪያ ፐርስፔክቲቭ ምን ይመስላል የሚለውን ጭምር ማብራሪያ እንሰጥበታለን። ፕሮዳክቱ ምን ይመስላል የሚለውን በዲቴይልም አብረን ዲስከስ እናደርግበታለን። በጣም አሪፍ። እንግዲህ ፕሮግራሙ አሁን እየተጀመረ ስለሆነ ያለው ፕሮግራሙን እንከታተልና ተመልሰን መተን ደግሞ ምን ነገሮች ናቸው የሰውም ተቀባይነት ምን ይመስላል የሚለውን ደግሞ ተመልሰን መተን በደንብ እንወያይበታለን ማለት ነው። አሁን እንግዲህ ተመልካቾቻችን ፕሮግራሙ እየተጀመረ ስለሆነ እሱን እንከታተል። የትም እንዳትሄዱ። አሁንም ቆይታችሁን ከነጃሺ ቲቪ ነጃሺ ቢዝነስ ፕሮግራም ጋር እንድታደርጉ ጋበዝኳችሁ። በእርሱ ፍቃድ ጌታቸው እባላለሁ። የኢግል ላይን ሲስተም ቴክኖሎጂ ስራ አስኪያጅ ነኝ። ዛሬ ወደሚመረቁት እንግዲህ እገባለሁ። እንግዲህ የመጀመሪያው ብዙዎቻችሁ እንደምታውቁት በኢትዮጵያ በፋይናንስ ቦርድ ደግሞ በአጠቃላይ እንደ ሀገር የዛሬ 5 ዓመት የዛሬ 6 ዓመት አካባቢ ብዙዎቻችን ዲጂታል ሌንዲንግ ስንል ፋይዳ የለም ወይም ደግሞ ናሽናል አይዲ ኢትዮጵያ ውስጥ አልተጀመረም። እሱ ሲጀመር
ዲጂታል ብድር እንጀምራለን ይባል ነበር። ሀገራችን ላይ ከ30 ሚሊዮን በላይ ደንበኞች የናሽናል አይዲ አውጥተው አሉ። አሁን ላይ በገቨርንመንት ደረጃ በ2 ዓመት ውስጥ 90 ሚሊዮን ደንበኞችን ወደ ፋይዳ ለማምጣት እቅድ ተይዟል። ዳሽን ባንክ ዛሬ ጭራውን ይዞ ጀምሯል ማለት ይችላል። ይህንን ተከትሎ ነገ 90 ሚሊዮን ደንበኛ ሲገባ የዳሽን ባንክ አካውንትም 90 ሚሊዮን አብሮ የሚገባበትን ጅማሬ ነው ማለት ነው ዛሬ። ስለዚህ ማንኛውም ሰው ፋይዳ ያለው የዳሽን ባንክ አካውንት አለው ማለት ነው። ማንኛውም ሰው ባለበት ቦታ ሆኖ ፋይዳውን ተጠቅሞ አውቶማቲካሊ ከ2 ሰከንድ ባልበለጠ ጊዜ የዳሽን ባንክ የባንክ አካውንት መክፈት የሚችልበት እድል ተመቻችቷል። እንግዲህ እንደምታውቁት ናሽናል አይዲ ፋን ነምበር አለው። ይህንን ፋን ነምበር በመጠቀም ኦፕን ባንክ አካውንት ዊዝ ፋይዳ የሚለውን ኦፕሽን አፕሊኬሽኑን በማውረድ ፋይዳ ነምበሩን አስገብቶ በቀጥታ ከፋይዳ ፎቶግራፉን ኤቭሪ ፋይዳ ላይ ያሉ የከስተመሩን ዲቴሎች ፑል አድርጎ አውቶማቲካሊ ያሳየዋል። ያንን ኮንፈርም በማድረግ ኮንሰንት በመስጠት አውቶማቲካሊ ሪል ታይም አካውንት መክፈት የሚችልበት እድል ተመቻችቷል ማለት ነው። ስለዚህ ማንኛውም ሰው ከዛሬ ጀምሮ ኤኒዌር ኤኒታይም የዳሽን ባንክ አካውንት መክፈት ይችላል ኦንላይን በፋይዳ ማለት ነው። ስለዚህ ይሄ ትልቅ ኒውስ ነው። እንግዲህ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚነቱን በተግባር ያሳይበት። እንግዲህ ብዙ ባንኮች ኢንቴግሬት አድርገዋል፣ ግን ደግሞ በዲጂታል ኦንቦርዲንግ ወይም ደግሞ አካውንት ኦፕኒንግ ፉሊ ባጠረ ሰዓት ወይም ባጠረ ደቂቃ ውስጥ መፈጸም የሚችሉበት እድል ዛሬ ተመቻችቷል ማለት ነው። ስለዚህ ፋይዳ ያለው የዳሽን ባንክ አካውንት አለው ማለት ነው። ስለዚህ ማስታወቂያዎቻችንን በሙሉ በዚህ መልኩ ነው እየተሰሩ ያሉት። ስለዚህ ኤኒዋን ፋይዳ ካለው ዳሽን ባንክ አካውንት ለመክፈት አት ኤኒ ታይም 2 ሰከንድ በማይሞላ ሰዓት ደቂቃ ውስጥ ወይም ሰከንድ ውስጥ አካውንት መክፈት ይችላል ማለት ነው። ስለዚህ የመጀመሪያው ፕሮዳክት የዲጂታል ኦንቦርዲንግ ፕሮዳክት ወይም ደግሞ ዲጂታሊ ሰዎች ባሉበት አካውንት የሚከፍቱበት ፊቸር ነው ማለት ነው። ሁለተኛው ደግሞ እንግዲህ ዓለማችን ላይ ከኮሮና በኋላ የተፈጠረው በጣም ኢምፓክትፉል ቅድም ክቡር ፕሬዚዳንቱ እንደተናገሩት እንግዲህ የብዙዎችን ታለንት ማውጣት የቻለ ፊት ለፊት የማያችሁ ደግሞ በአጭር ጊዜ ውስጥ እንግዲህ ፌመስ ሆናችሁ ሚዲያውን ተቆጣጥራችሁ ኢንፍሉዌንስ እያደረጋችሁ ያላችሁትን ማውጣት የቻለ የእናንተን ታለንት ለሙሉ ኢትዮጵያውያን ማቅረብ የቻለ ይሄ ፕላትፎርምን ደግሞ እንዴት ሌቨሬጅ ማድረግ እንችላለን፣ እንዴት ዲጂታሊ ደግሞ እዛ አካባቢ ያሉ ኦዲየንሶችና ደንበኞችን ደግሞ እንዴት ዳሽን ባንክ መድረስ ይችላል፣ እነዚህን ደግሞ ክሬተሮች ኮንቴንት ክሬተሮች እና ኢንፍሉዌንሰሮችን ደግሞ እንዴት አዋርድ ማድረግ ይቻላል የሚለውን እንግዲህ ረጅም ጊዜ ጥናት በማድረግ ብዙ ዲስከሽኖች ብዙ ዲቤቶች በማድረግ ዛሬ በኢትዮጵያ ታሪክ ትልቁን ማለት ይችላለሁ የክሬቲቭ አዋርድ ይዘን መጥተናል። እንግዲህ ዳሽን ባንክ እንግዲህ ዘናጭ ባንክ ነው፣ በሚሊዮን ነው የሚጀምረው ሽልማቱን እና ከዛ እንጀምራለን። እንግዲህ ዛሬ የምናስጀምረው ይሄ የዳሽን ባንክ ክሬቲቭ አዋርድ ማንኛውም ክሬቲቭ ሰው ታለንቱን ተጠቅሞ ኮንቴንት ክሬት አድርጎ ቲክቶክን በመጠቀም ሲምፕሊ የዳሽን ባንክ ሱፐር አፕን ወይም ዳሽን ባንክ ሱፐር አፕ ውስጥ ያሉ ማንኛውም ፊቸሮችን በመምረጥ ማስታወቂያዎች በመስራት በሚያገኘው ቪው እና ላይክ ሚሊዮነር የሚሆንበት ጌም ነው ማለት ነው። እንግዲህ ሌላኛው የሶስተኛው ፕሮዳክት እንግዲህ በሀገራችን የመጀመሪያ ማለት የምንችለው የዳሽን ሪፈራል ቅድም ክቡር ፕሬዚዳንቱ እንዳሉት የዳሽን ቤተሰብ እንደተባለው ለመጀመሪያ ጊዜ ላውንች የምናደርገው ማንኛውም ሰው የትኛውም የሀገራችን ክፍል ላይ ሆኖ ዲግሪ፣ ዲፕሎማ፣ ማስተርስ የማይጠይቅ የስራ እድል መፍጠር የተቻለበት ኤኒዋን ባለበት የዳሽን ባንክ አካውንት ያለው ሰው ኦንላይን በመመዝገብ ማንኛውም ሰው የዳሽን ባንክ አካውንት ሲያስከፍትና ሱፐር አፕ አክቲቬት ሲያደርግ የ25 ብር ሽልማት ፐር ፐርሰን የሚያገኝበት የዳሽን ሪፈራል ፕሮግራም ነው ማለት ነው። ስለዚህ ይሄ ሶስተኛው ፕሮዳክት እንግዲህ ብዙ ሚሊዮን ወጣቶችን የስራ እድል ይፈጥራል ተብሎ ይታሰባል። ኤኒዋን ስልክ ያለው ኢንተርኔት ቤት ገብቶ ሊሆን ይችላል፣ በላፕቶፕ፣ በታብሌት፣ በማንኛውም ዲቫይስ የዳሽን ሪፈራል ዌብሳይትን ብሮዝ በማድረግ እዛ ላይ ሲምፕሊ በመመዝገብ ኤኒዋን ወደ ዳሽን አካውንት በማስገባት ተሸላሚ የሚሆንበት ወይም ደግሞ ገቢ ማግኘት የሚችልበት
እድልን ይዞ የመጣ ፕሮዳክት ነው ማለት ነው። ይሄ ፕሮዳክት እንግዲህ ማንኛውም ሰው ታርጌት ማስቀመጥ ይችላል። ታርጌት ሲያስቀምጥ አንድ ሰው ለምሳሌ እኔ 100 ሰው አመጣለሁ ለዳሽን ፐር ዴይ ብዬ ሴት ካደረኩኝ 100 ሲባዛ 25 ማለት በቀን 2500 ብር ኔት ማግኘት ይችላለሁ ማለት ነው። ኔት ካሽ ማግኘት ይችላለሁ። ስለዚህ በወር ስናባዛው እንግዲህ ካልኩሌት አድርጉት እንግዲህ 75000 ብር ማለት ነው። እንግዲህ ኮሜርስ ስላልተማርኩ ድምር ላይ ትንሽ ችግር አለ። ስለዚህ 75000 ብር በወር ደሞዝ ማግኘት ይችላል። 50 ሰው ቢያደርግ እንግዲህ ለሁለት አካፍሉት ማለት ነው። ስለዚህ በቀላሉ ታርጌት ሴት ማድረግ ይችላል። ስለዚህ እኔ ለዳሽን ባንክ 10 ሰው አመጣለሁ፣ እኔ ለዳሽን ባንክ 5 ሰው አመጣለሁ በቀን ብሎ ማንኛውም ሰው ምንም ሊሚቴሽን የለም። ስለዚህ ታርጌት ሴት ያደርጋል። ታርጌት ሴት ካደረገ በኋላ ይሄ ታርጌት ሲስተሙ ሴቭ ያደርጋል። ስለዚህ ይሄንን ታርጌት ሂት እስኪያደርግ ድረስ ኤኒዋን ማንኛውንም ሰው በሪፈራል ኮዱ ወይም ደግሞ አይዲ መሰረት እየሰጠ አካውንቶች እያስከፈተ ሲስተሙ አውቶማቲካሊ ሬጂስተር ያደርጋል። አውቶማቲካሊ ነው የሚከፍለው። ቢሮክራሲ የለም። ብራንች መሄድ አይጠበቅባችሁም፣ ወይም ሄድ ኦፊስ መምጣት አይጠበቅባችሁም ገንዘባችሁን ለማግኘት። ኦር ደግሞ ስልክ መደወል አያስፈልግም። አውቶማቲካሊ ታርጌቱን ሂት ሲያደርግ በቀጥታ ወደ አካውንቱ ገንዘቡን ገቢ ያደርጋል ማለት ነው። ስለዚህ ፉሊ አውቶሜትድ የሆነ የሪፈራል ሲስተም ነው ማለት ነው። ስለዚህ አሁን ከዚህ በኋላ ስራ የለኝም ገቢ የለኝም አይሰራም። ስለዚህ በየመስሪያ ቤቱ፣ በየሰፈሩ፣ በየትምህርት ቤቱ ኤኒዋን ይሄንን ተጠቅሞ ገቢ ማግኘት የሚችልበት እና በአንድ ሪፈራል 25 ብር ወይም 25 የኢትዮጵያ ብር ተሸላሚ ይሆናል ማለት ነው። ቫት ሳይጨምር ከቫት በኋላ ማለት እንደማለት ነው። ሙሉ በሙሉ ያገኛል። ይህንን የቫት ክፍያውን አውቶማቲካሊ ባንኩ ከቨር ያደርጋል። ስለዚህ ኔት 25 ብር ማግኘት ይቻላል ማለት ነው። ስለዚህ ይህንን እድል ብዙ ኢትዮጵያውያን ይጠቀሙታል ብለን እናስባለን። ስለዚህ ይሄ ሶስተኛው ፕሮዳክታችን ነው ማለት ነው። እንግዲህ ዳሽን ሪፈራል ፕሮግራምን በዚህ ካየን ኔክስት በኢትዮጵያ ታሪክ ለመጀመሪያ ጊዜ ኢትዮጵያዊ ድንበር ተሻግሮ ክፍያዎችን መክፈል የሚችልበት ፈርስት በኢትዮጵያ ሂስትሪ የመጀመሪያ የቨርቹዋል ካርድ ኢንተርናሽናል ክሮስ ቦርደር ቨርቹዋል ካርድ ነው። የዚህ ላይ ድምፄን ቀነስ አድርጌ ረገጥ አድርጌ የምናገረው ዲስ ኢዝ ጌም ቼንጀር ዩዝ ኬዝ። ብዙዎቻችሁ ታውቁታላችሁ። አማዞን ላይ ክፍያ መክፈል ስንፈልግ፣ ኦንላይን ክፍያ መክፈል ስንፈልግ፣ ወደ ተለያዩ ሀገራት ስንሄድ ቀደም ክቡር ፕሬዚደንቱ እንዳሉት ካሽ ተሸክመን ነው የምንሄደው። ሀገራችን ላይ ሆነን የተለያዩ ሀገር ኦንላይን ቻናሎች ላይ ግብይት መፈጸም አንችልም ነበር። ይሄንን ታሪክ ዛሬ ተቀልብሷል። በኢትዮጵያ ታሪክ ለመጀመሪያ ጊዜ የቨርቹዋል ካርድ ዳሽን ሱፐር አፕ ይዞ መጥቷል። ይሄ ፕሮዳክት እንግዲህ በቀላሉ ማንኛውም ሰው እዚህ ፕሮዳክት ላይ ሆኖ ጀነሬት አድርጎ መጠቀም ይችላል። እንግዲህ ዳሽን ባንክ ቨርቹዋል ካርድ የዳሽን ባንክ ሱፐር አፕ ያለው በፋይዳ ናሽናል አይዲ የከፈተ በሪፈራል ፕሮግራሙ ወደ ዳሽን ቤተሰብ የተቀላቀለ ማንኛውም ደንበኛ የዳሽን ባንክ ቨርቹዋል ካርድ ዳሽን ባንክ ሱፐር አፕ ውስጥ ሆኖ ጀነሬት ማድረግ ይችላል። እንግዲህ ፊዚካል ካርድ እየቀረ እንደሆነ ብዙዎቻችሁ ታውቃላችሁ። ስለዚህ ኤኒ ታይም የምንፈልገውን የቨርቹዋል ካርድ ጀነሬት አድርገን ብዙ ሰው አልገባውም፣ ኮንፊውዝ ሆኖ ኮስተር ብሎ እያየኝ ነው እና ዶላር ሊመነዘር በአጭር አማርኛ ዶላር ሊመነዘር ነው ስል ዶላር ብር ሊመነዘር ነው። ዶላር ይመነዘር ነበር ድሮ ወደ ብር። አሁን ብራችሁን ወደ ዶላር መንዝራችሁ በቀላሉ ኦንላይን ክፍያዎችን መፈጸም የምትችሉበት ዩዝ ኬዝ ነው ማለት ነው። እዚህ ላይ በካርድ የፈጸማችሁት ትራንዛክሽንን በቀላሉ ማየት የምትችሉበት ፊቸሮች አሉት። ካርዶቻችሁን ማኔጅ ማድረግ የምትችሉበት ፊቸሮች አሉ። ካርዳችሁ እንዳይሰረቅ ሃይድ ማድረግ ትችላላችሁ። ካርዳችሁን ያገኘ ሰው ማንኛውም ሰው ኤኒዌር ግብይት መፈጸም እንዳይችል ማለት ነው። ይሄንን ስል ኢንቴንሽናሊ ነው ይሄንን ሐሳብ ያነሳሁት። ካርዳችሁ ቢሰረቅም ዳሽን ባንክ የ3ዲኤስ ወይም ደግሞ በኦቲፒ ስለሆነ እያንዳንዱ ትራንዛክሽን ኦቶራይዝ የሚደረገው ሜሴጅ ወደ እናንተ ስለሚመጣ ካርዳችሁ ቢሰረቅም ማንኛውም ሰው ትራንዛክሽን መፈጸም አይችልም ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የተለያዩ ፊቸሮች ካርዳችሁን ኤኒታይም ፍሪዝ ማድረግ ብትፈልጉ
በቀላሉ ፍሪዝ ማድረግ የምትችሉበት፣ ካርዳችሁን ሙሉ በሙሉ ማኔጅ ማድረግ የምትችሉበት፣ ካርዳችሁንም ጀነሬት ማድረግ የምትችሉበት፣ በጣም በቀላሉ የምትጠቀሙበት የዳሽን ባንክ የክሮስ ቦርደር የቨርቹዋል ካርድ 3ዲኤስ ኢኔብልድ የሆነ በኦቲፒ እያንዳንዱ ትራንዛክሽናችሁን ኦቶራይዝ ማድረግ የምትችሉበት፣ ኢትዮጵያ ውስጥ ሆናችሁ ኤኒ ፓርት ኦፍ ዘ ወርልድ ላይ ኦንላይን ግብይት መፈጸም የምትችሉበት። እንግዲህ በቅርቡ የኢትዮጵያ ብሔራዊ ባንክ እስከ $3000 ድረስ ፍቃድ መስጠቱ ይታወቃል። እንግዲህ ይህን ተከትሎ ደግሞ ይህ ፕሮዳክት ለደንበኞች ቀርቧል። እዚህ ጋር እንደምትመለከቱት የተለያዩ ፕሮዳክቶች ኔትፍሊክስ፣ ሌሎች ላይም በቀላሉ ሰብስክራይብ ማድረግ የምትችሉበት፣ ክፍያዎች መክፈል የምትችሉበት፣ እንግዲህ ማንኛውም ሀገር የሚገኝ ኤኒ ፓርት ኦፍ ዘ ወርልድ ላይ ያለ ማንኛውም ነጋዴ ጋር በቀላሉ ግብይት እንድትፈጽሙ የሚያደርጋችሁ የዲጂታል የቨርቹዋል ካርድ ፎር ዘ ፈርስት ታይም ዛሬ በዳሽን ሱፐር አፕ በሀገር አቀፍ ደረጃ ይመረቃል። ዳሽን ባንክ አንድ እርምጃ ቀዳሚ የሚለውን በቴክኖሎጂ እያስመሰከረ ነው። እንደነዚህ አይነት ዩኒክ ኢኖቬቲቭ ዩዝ ኬዞችን በቀጣይ ይዞ ይመጣል። እንዳልኳችሁ በመቶዎች የሚቆጠሩ ፓይፕላይን ላይ ያሉ የተለያዩ ፕሮዳክቶች አሉ። እነዚህ ፕሮዳክቶች ይወጣሉ። ዛሬ የምናስመርቃቸው 4ቱ ፕሮዳክቶች ይህን ይመስላሉ። እጅግ በጣም አመሰግናለሁ። አቶ ዮሐንስ ሚሊዮን ቺፍ ዲጂታል ኤንድ ኢንፎርሜሽን ኦፊሰር፣ አቶ በሱ ፍቃድ ጌታቸው፣ እንደዚሁም አቶ እልፋግድ አረጋኸኝ፣ እሳቸውንም በታላቅ አክብሮት ወደ መድረክ እጠራለሁ። 4ቱን ፕሮዳክት በጋራ ፕሬስ ያደርጉልንና እናስመርቃለን። እኛ ደግሞ በሞራል እናጅባቸዋለን። እንግዲህ ተምሳሌትነቱ በጋራ ሰርተነዋል፣ በጋራ እናስመርቀዋለን የሚል ነው። ካውንት ዳውን አለው። 6 5 4 3 2 1 ወደ 4ቱ የቴክኖሎጂ ፕሮዳክቶች ተጉዞ በይፋ እነኛ 4 ፕሮዳክቶች መመረቃቸውን እዚሁ መድረክ ላይ እያየን ነው። ከፍተኛ የስራ አመራሮቻችንን በክብር ወደ ቦታቸው እንመልሳለን። ጥሪያችን አብረን እንደግ ነው። ይሄንን እድል እንድትጠቀሙበት ወጣቶች በጣም እናበረታታለን። የማርኬቲንግ ተማሪዎች ደግሞ እድሉ ይሄ ነው። እንደነዚህ አይነት ነገሮች ይመጣሉ። አዳዲስ ሀሳቦችም ካሉ በራችን አዲስ ሀሳብ ተቀብሎ ለመግፋት ለመስፈንጠር ከእናንተ ጋር በጣም ዝግጁ ነው ብዬ አስባለሁ። እንኳን ደስ ያለን፣ እንኳን ደስ ያላችሁ። በጣም አመሰግናለሁ። አቶ አብዱ እንግዲህ ዛሬ ዳሽን ባንክ ላውንች ያደረጋቸው 4 ፕሮዳክቶችን እየተከታተለ ነበረ። በተመልካች በዚህ ባሉት መድረክ ውስጥ ባሉ ተመልካቾች እንግዲህ በጣም ደስተኛ ነበሩ። በተለይ ቲክቶከሮች ለነሱ በጣም ጥሩ እድል እንደተዘጋጀም እየተነገረ ነበረ እና እንደው እስኪ ትንሽ ሰፋ አድርገን ቅድም መግቢያችን ላይ ተወሰነ አንስተነዋል። አሁን ደግሞ ሰፋ አድርገን እስኪ እናንሳቸው። መልካም። እነዚህ 4 ዲጂታል ፕሮዳክቶች ያው ዲጂታል ስንል የሰው ህይወትን ማቅለል ነው። ትልቁ ኮንቪኒየንስ መፍጠር ነው፣ ስፒዱ ነው። እነዚህን በሙሉ ያሟላ 4 የዲጂታል ፕሮዳክቶችን ወደ ገበያ ላውንች አድርገናል ብለን የምናስበው። እነዚህ ፕሮዳክቶች ለዳሽን ባንክ ብቻ ገቢ ሳይሆን ለተማሪዎች ሊሆን ይችላል። ዛሬ እንዳያችሁት ከስተመር አካውንት በማስከፈት በፋይዳ ብቻ በማስከፈት ገንዘብ የሚያገኙበት፣ ቲክቶከሮቻችን ደግሞ ኢንፍሉዌንሻል ናቸው። እነሱ በሚያደርጉት የማርኬቲንግ ካምፔን መሰረት የሚያገኙትን ቪው ተመርኩዞ ሽልማት የምንሰጥበት፣ አንደኛ ደረጃ ለወጣው ወደ 3 ሚሊዮን ብር፣ ሁለተኛ ደረጃ ለወጣው ወደ 2 ሚሊዮን ብር፣ ሶስተኛ ደረጃ ለወጣው ወደ 1 ሚሊዮን ብር በካሽ የምንሸልምበት፣ በቪው ብቻ ወይም ክሬቲቭ በመሆኑ ብቻ የሚያገኘው ገንዘብ ሽልማት የምናደርግበት ነው። እንዳልኩሽ ደግሞ በሶስተኛ ደረጃ እዚህ ከካርዱ ጋር በተያያዘ ለሀገራችንም የመጀመሪያ ነው ብዬ የማስበው በቨርቹዋል ፊዚካል ካርድ ሳይኖር በቨርቹዋል
ክፍያ የምንፈጽምበት ወደ ውጭ ክፍያዎች በምንፈልግበት ጊዜ ትራንስፈር በምናደርግበትን አስቻይ ሁኔታ የፈጠረበት ሁኔታ ነው ያለው። እነዚህ በሙሉ እንግዲህ ዛሬ ያስመረቅነው ነው። እንዳየሽው ደግሞ በጣም አክሴፕታንስ ሃይ ነው። ቢኮዝ ኦፍ ኢዚነስ ነው። በቃ በጣም ቀላል በማድረጋችን ብዙ ሰዎች ወደውታል። ይህን ደግሞ በጣም ስኬል አፕ አድርገ ነው በሰፊው እንገባበታለን ብዬ አስባለሁ። አሪፍ እንግዲህ ዛሬ ኮሜርስ ግቢ ውስጥ ነው የምንገኘው እና ለተማሪዎችም እንግዲህ ለእነሱም የስራ እድል እንደሆነም እየተነገረ ነው። ሰዎች የዳሽን ባንክ አካውንት ሲያስከፍቱ ገቢ የሚያገኙበትንም ነገር አመቻችታቸዋል ማለት ነው። በጣም አሪፍ ነው። እንግዲህ የኦዲየንስንም ስሜቱንም በደንብ እያየን ነበረ። እንደው እነዚህ ነገሮች ለዳሽን ባንክ የበለጠ ተጠቃሚ እንዲሆን የሚያደርጉት ራሱን ለማስተዋወቅ በደንብ እንደሚረዱት ይታወቃል እና እንደው ከእናንተ አንጻር ደግሞ እስኪ ያለው ጥቅም በደንብ እናንሳ። ምንም ያው ሁሌም እንደምንለው አንድ እርምጃ ቀዳሚ ነው ስንል የደንበኞቻችን ፍላጎት ከማርካት አንጻር፣ የደንበኛ ብዛታችን ከማስፋት አንጻር፣ ሪሶርሳችንን ከማሳደግ አንጻር ይሄ ዲጂታል ፕሮዳክቶች አስቻይ ሁኔታ ይፈጥሩልናል ብለን እናስባለን እና እናምናለን በጽኑ ማለት ነው። ስለዚህ ዘመኑ ዲጂታል ነው። ዲጂታል ላይ በጣም እንሳተፋለን። ያ በማድረጋችን ከስተመሮቻችን ሳስፋይ እናደርጋለን ብለን እናስባለን። ያለ ከስተመር ባንክ አይኖርም ብለን እናስባለን። ከስተመሮቻችን ደስተኛ ከሆኑ ደግሞ የእኛም ጥቅም ይከበራል ብለን እናምናለን። የከስተመር ቤዛችን በሰፊው እናሳድጋለን ብለን እናስባለን። ይሄ ደግሞ ቦዝ ከወለድ ነፃውን ላይ ከሚሰራውም በወለዱም ላይ የሚሰሩትን ያካትታል ብለን እናስባለን። ብዙ ጊዜ እንደዚህ ሽልማት ወይ ውድድሮች ሲኖሩ እንዴት ነው አንዳንድ ጊዜ በኦዲየንስ በተመልካቾቻችን ዘንድ የሚነሱ ጥያቄዎች አሉ። ይሄ ነገር ከእስልምና አንጻር እንዴት ይታያል? እንደው ወዳልተፈለገ ነገር አይሄድብንም ወይ ያሉ የሚጠይቁ ኦዲየንሶች አሉና እንግዲህ በዚህ ዳሽን ባንክ ባዘጋጀው ውድድር ላይ ሸሪክም እንዳለበትም እንግዲህ ያው እርስዎ ከሸሪክ ስለሆነ የመጡት ማለት ነው። ከዛ አንጻርስ እንዴት ይታያል? በተለይም ደግሞ አንድ ውድድርም አለ እንግዲህ ዳሽን ባንክ ያዘጋጀው ዳሽን እድል የሚልና እሱም እንደው ከእስልምና አንጻር ከሸሪዓው አንጻር ከዛ አንጻር እንዴት ይታያል? መልካም ዳሽን ባንክ ትልቁ ፕሪንሲፕሉ በተለይ ከወለድ ነፃው ላይ ሲሰራ የሸሪያ ገቨርናንስ ፍሬምወርክን ለኢትዮጵያ ያስተዋወቀ የመጀመሪያ ባንክ ነው። ስለዚህ ለሸሪያ ተገዥነቱ በደንብ አስምሮበት የሚሄድ ሬል ላይን ብሎ የሚያሰምርበት ነው። ይህንን ፕሮዳክቶች ዋቴቨር ይህንን ብቻ ሳይሆን ማንኛውም ፕሮዳክቶችና ኮንትራቶችን ወደ ገበያ ከማስተዋወቃችን በፊት በእውቀት የታነጹ ሸሪያውንም በደንብ የሚያውቁ የገበያውን ሁኔታ በደንብ የተረዱ ከ5 የሚጠጉ የሸሪያ አድቫይዘሪ ኮሚቴዎች አሉ። ስለዚህ ያን ፕሮዳክት መጀመሪያ ለእነሱ እናስፈትሻለን። ዋቴቨር ላውንች ከመደረጉ በፊት ማለት ነው። ሸሪክ ላይ የምታዩዋቸው ፕሮዳክቶች በሙሉ የነሱ ጎሄድ ወይም የነሱ ፍቃድ ስናገኝበት ነው የምናመጣው እና ዳሽን እድልንም ስንጀምረው ዝም ብለን አልጀመርነውም። ምንድን ነው የሚለውን ነገር በደንብ ለማብራራት ሞክረናል። ለእነሱ አቅርበንለታል። ከሸሪያ ጋር የማይጣረን ብለው ስላሰቡና ስለፈቀዱልን ብቻ ነው ገበያ ላይ የምናወጣው እና ያ ኮንፊደንስ ፐብሊክ ላይ እንዲኖር እናደርጋለን። ፕሮዳክት ዲቴሉ በሚያይበት ጊዜ ከስተመሩ ከሸሪያ ጋር ምንም እንደማይጣረን በጣም ይረዳል ብዬ አስባለሁ። ፓርቲኩላርሊ ምን እያለ ነው መሰለሽ አንድ ከስተመር ገንዘብ በማስተላለፉ ብቻ ሽልማት ያገኛል ነው እያልን ያለ ነው እና ከዛ ከሸሪያ አንጻር ብዙ የሚጻረር ነገር የለም የሚል ፈተዋ አግኝተንበት ነው ወደ ገበያ የወጣ ነው። ለዚህ ፕሮዳክት ብቻ ሳይሆን ኤቭሪ አይኤፍኤም ፕሮዳክቶች ወይም ከወለድ ነፃ ፕሮዳክቶች ሲወጡ የሸሪያ አድቫይዘሮቹን ምክር ሀሳብን በደንብ አካተን ነው የምናወጣው ማለት ነው። ስለዚህ ብዙ ከስተምሩ በጣም ኮንፊደንስ ይኖራል ብዬ አስባለሁ። ለዛ ደግሞ እስከዛሬ 8 ዓመት ሙሉ ፕሮቭ ያደረግን ባንክ ነን ብዬ አምናለሁ። አሪፍ እንግዲህ ተመልካቾችም ይሄንን መጠቀም ይፈልጋሉና እንደው ይሄ ነገር ምናልባት ከቁማር ጋር የሚያያዝ አይደለም የሚለውን እንደው በደንብ እርግጥ አድርገው ካሜራ እያዩ እስኪ ንገሯቸው። አይ መይሰር ያው ቁማር ትልቁ የሚከለከል ፕሮዳክት ነው ከወለድ ነፃው ጋር ማለት ነው። እንዳልኩሽ በኖርማል ኮርስ ኦፍ ቢዝነስ ወይም በኖርማል ትራንዛክሽኖች በምታካሄዱ እንቅስቃሴ ነው እንጂ ያን ሽልማት ላድርገሽ ለማግኘት ብለሽ የምታካሄዱ ወይም ብዙ የምታደርጊው ነገር የለም እዚህ ውስጥ ማለት ነው። ምን እያልኩ ነው? ለምሳሌ አንድ ከስተመር ከአካውንት አካውንት ትራንስፈር ላድርግ ቢል ምንም አይነት የሚያጣው ነገር የለም። እዛ በማድረጉ ግን ባንኩ ቴንኪው ለማለት ያን ሽልማት የሚሰጥበት እንደ ቦነስ ነው ማለት ነው። እንደ ቦነስ የሚሰጥበት ነገር ነው እና ያን ፕሮዳክት ከሸሪያው ጋር ከቁማር ጋር ይገናኛል ብለን አናምንም። እንዳልኩሽ ደግሞ ከኛ በላይ እውቀት ያላቸው የተመሰከረላቸው ሰዎችን አስፈቅደን ዲቴል ፕሮዳክት ፕሮፖዛሉን አቅርበን ነው የጸደቀውና በዛ ምንም አይነት ስጋት እንዳይደርስባቸው ከስተመሮችን ለማሳሰብ ወይ ለመንገር እወዳለሁ። አሪፍ እንግዲህ አቶ አብዱ ከዛ ውጪ በቲክቶክ ክሬቲቭ አዋርድ አዘጋጅታቸዋል። የቲክቶክ ፕላትፎርምን በመጠቀም የዳሽን ሱፐር አፕን የሚያስተዋውቁ ቲክቶከሮች ወይም ሌሎች ሰዎች የምትሸልሙበት አዘጋጅታቸዋል። ለምን ያህል ተደራሽ እንሆናለን ብላችሁ ኤክስፔክት ታደርጋላችሁ? እንግዲህ ዛሬ ነው የተጀመረው ይህ ውድድር እና ምን ያህል ተደራሽ እንሆናለን ብላችሁ ትገምታላችሁ? እንግዲህ ዘመኑ እንዳልኩሽ የቲክቶክ ዘመን ነው፣ የዲጂታል ዘመን ነው። በቲክቶክ ማህበረሰቡ በጣም እየተጠቀመ ነው ብለን እናስባለን። ከመደበኛ ሚዲያዎች በዘለለ እነዚህ ቲክቶክ ላይ የምናየው ኢንፍሉዌንሻል
ሰዎችን ተጠቅመን ገበያውን ላይ ማስተዋወቅ እንችላለን የሚል ነው። ሁለት ነገር ነው የምናስበው። አንደኛ እዚህ ላይ የሚጠቀሙት ወጣቶች ናቸው። በአብዛኛው ተደራሽነቱ ለወጣት ነው። እንግዲህ ዲጂታልም ስንል ወጣቱ ጋር አብሮ የሚቆራኝ ነገር ነው ብለን እናስባለን እና ይሄ ማህበረሰብ በደንብ ገብቶት በደንብ ተረድቶት እንዲሰራበት ለማድረግ የተጠቀምንበት አይነት ሲስተም ነው። ማስታወቂያ ልትይ ትችያለሽ። እነዚህ ሰዎች በጣም ኢንፍሉዌንሻል ናቸው ብለን እናስባለን። በሚሊየን የሚቆጠሩ ቪው ያላቸው ቲክቶከሮች አሉ። ስለዚህ በአንዴ ለብዙ ከስተመሮች ተደራሽ መሆን እንችላለን ብለን የሚል እምነት አለን። እዛ ነው የደፈርነው። ኢንሻአላህ እንግዲህ ተደራሽ ሆኖም እንግዲህ የውድድሩ መጨረሻ ምን ያለን ብለን ተስፋ እናደርጋለን። ከዛ ውጭ እንግዲህ ሀሳባችን ጠቅለል እናድርገውና ለወደፊትም ዳሽን ባንክ ብዙ አዳዲስ ነገሮችን ላውንች ያደርጋል ያስተዋውቃል ብለን ተስፋ እናደርጋለን። እንደው ምናልባት የታሰቡ ነገሮች አዳዲስ የሚወጡ ነገሮች ካሉ በዛው ቀጨብ አድርገን የመጀመሪያዎቹን እስኪ በመስማት ልክ ነሽ ማለት ያው ፈጠራ አይቆምም ብዬ አስባለሁ አምናለሁ። ዳሽን ሱፐር አፕ ኒዮ ባንኪንግ ከሚባሉት ውስጥ ወይም ሱፐር አፕ ነው እንደ ስሙ። ከባንኪንግ ሰርቪስ በዘለለ ብዙ አይነት ፕሮዳክቶች የያዘ ነው። ለምሳሌ ብነግርሽ ሸሪክ ሱፐር አፕ ሰብስክራይብ ካረግሽ የቂብላ አቅጣጫ የት ነው ብትይ እዛ ውስጥ ማግኘት ትችላለሽ። የረመዳን አፍጥር ካላንደር ሳትፈልጊ እፈልጋለሁ ብትይ እዛ ውስጥ ማግኘት ትችላለሽ። የሀጅ ጉዞ መጓዝ እፈልጋለሁ ክፍያ በምን ልፈጽም ብትይ በሱ መፈጸም ትችላለሽ። ስለዚህ የላይፍሽን ኤክስፒሪየንስሽን በደንብ ሊያሳድግ የሚችል አይነት ሲስተም ነው ዴቨሎፕ ያደረግነው። ታዲያ ፈጠራ ይቆማል ብትይ አይቆምም። በጣም ብዙ ነገሮች እያሰብን ነው። በተለይ ከሸሪያው ጋር አብሮ ተቃኝቶ ሊሰራ የሚችል የዲጂታል ፋይናንሲንግን እዚህ ላይ እናስተዋውቃለን ብለን በቅርብ እናስባለን። ፕሮጀክት ላይ ያለ ነው። ያው ብዙ ነገሮች አይነገሩም። ሲመጣ ብዙ ከስተመሮች የሚያስጠቅም በተለይ ከወለድ ነፃው ላይ ሸሪያውን ጠብቆ በሚሄድበት መልኩ የምናስተናግድበት ብዙ አይነት ፕሮዳክቶችን ላውንች ለማድረግ እያሰብን ነው። ኢንሻአላህ ከተሳካልን በቅርብ ደግሞ የምናስተዋውቋቸው ብዙ ፕሮዳክቶች አሉ ብዬ አምናለሁ። አሪፍ እንግዲህ ዛሬ እንግዲህ ባዘጋጃችሁት ልዩ ፕሮግራም ላይ ተጋባዥ ሆነን ተገኝተናል። ይህንን የመሰለ ፕሮግራምም አብረን ቆይታ አድርገናል። ለሰጡኝ ማብራሪያ አቶ አብዱ እጅግ አድርጌ አመሰግናለሁ። ምናልባት ቀረ የሚሉትና ማስተላለፍ የሚፈልጉት መልእክት ካለ ተመልካቾችም ደግሞ ዳሽን ሱፐር አፕን እንዲሁም የዳሽን አገልግሎቶችን ሸሪክን ጨምሮ ማለት ነው እንዲጠቀሙ ጋብዟቸው። መልካም ቴንክ ዩ። እንግዲህ ዳሽን ባንክ 30ኛ ዓመቱ እያከበረ ነው። ከሸሪክ አንጻር ደግሞ 8ኛ ዓመቱን እያከበረ ነው ያለው። ከ1.5 ሚሊዮን በላይ ከስተመሮች ላይ ደርሰናል። አሴታችን ከ26 ቢሊዮን ብር በላይ ደርሰዋል። ይህን ለማሳደግ እንዲህ ያለ ከስተመርን ቅድም እንደነገርኩሽ እኛም ሰርቫይቭ አናደርግ ብለን አስባለሁ። ስለዚህ ከስተመሮቻችን በሸሪያው ላይ ኮንፊደንስ ኑሯቸው በደንብ ከኛ ጋር መስራት ቢችሉ የበለጠ መጠቀም ይችላሉ ብዬ አስባለሁ። እንደ ባንክም እንደኛም በፓርትነር መስራት እንችላለን ብለን የምናስባቸው ብዙ ፕሮዳክቶችን ገበያ ላይ ላውንች አድርገናል። ብራንቾቻችን ከ900 በላይ ብራንቾች አሉን። ከ95 በላይ ብራንቾች ደግሞ በፉል ፍሌጅ ሌቭል የሚሰሩ ብራንቾች አሉ። እዛ በመቅረብ ዋቴቨር የሚፈልጉትን ፕሮዳክት በመጠየቅ እነሱ በሚመች መልኩ ከስተመር ኤክስፒሪየንሳቸውን በሚያሳድግ መልኩ ያቀረብናቸው ብዙ ፕሮዳክቶች አሉ። እነሱ እንዲጠቀሙ ጋብዛለሁ። እንግዲህ እንኳን ለ8ኛ ዓመታችን ለሸሪክ አደረሰን ብዬ አስባለሁ። ዳሽን ባንክም ለ30ኛ ዓመት አደረሰን ብዬ አመሰግናቸዋለሁ። እናንተም እኛ ጋር መጥታችሁ የሁሉ ሰዓት ቁጭ ብላችሁ ከዛ ጋር አብራችሁ ስለሆናችሁ ነጃሺ ፓርትነራችን ነው። ከዚህ በላይ ማብረን እንሰራለን ብዬ አስባለሁ። በጣም ቴንኪው ሶ ማች። ኢንሻአላህ እኛም እጅግ አድርገን እናመሰግናለን ለሰጡኝ ማብራሪያ ለፕሮግራሙ ማጠቃላይ። የተወደዳችሁ ተመልካቾቻችን እንግዲህ በዛሬው የነጃሺ ቢዝነስ የጉብኝት ሰዓታችን ዳሽን ባንክ ያዘጋጀው ልዩ ፕሮግራም ላይ ተገኝተን ይህንን የመሰለ ፕሮግራም ስናስቃኛችሁ ቆይታ አድርገናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የጉብኝት ሰዓታችንን ተከታትለን ተመልሰናል። እንግዲህ ከዳሽን ባንክ ጋር ያደረግነውን ቆይታ ነበር ያስጎበኘናችሁ። ዳሽን ባንክ ያዘጋጃቸውን አዳዲስ እድሎች ተጠቃሚ እንደምትሆኑ ተስፋ እናደርጋለን። በተለይም ሶሻል ሚዲያን፣ ቲክቶክን የምትጠቀሙ ሌሎችም ዳሽን ባንክ ያዘጋጃቸውን ልዩ አማራጮችን የምትጠቀሙ ተመልካቾችም እንግዲህ በብዙ እንደምታተርፉ ተስፋ እናደርጋለን። በዚሁ ተጠቀሙ። ከዳሽን ባንክ ጋር አብራችሁ ስሩ እያለን እንጋብዛቸዋለን። ተመልካቾቻችን እንግዲህ ከአጫጭርና ወቅታዊ የቢዝነስ መረጃዎቻችን ጀመርን። የጉብኝት ሰዓታችንም ተከታትለን ተመለስን። አሁን ደግሞ በት ነው የመጣ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።